ዘጸአት ምዕራፍ 1 ቁጥር 7 ላይ ያለውን ቃል ነው የምናገረው። በጌታ በኢየሱስ ስም አነባለሁ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ፣ ምድሪቱም በእነርሱ ሞላች። ምድር በማን ተሞላች? በእነርሱ ሞላች ይላል። አንድ ሲንግል ሰው ዛሬ መብዛት ይጀምራል። አንድ ነገሬ ወደ ብዙ በረከት ይቀየራል። እባክህ ዝም ብለህ አሜን በል። የእስራኤልም ልጆች ምን አደረጉላል? አፈሩ፣ ከዛስ እጅግ በዙ፣ ተባዙም። በዝቶ ብቻ አላቆሙም፣ ተባዙ ይላል። ወደ ጄኔሬሽን ነው የቀጠለውና ከትውልድ ወደ ትውልድ የሚቀጥል በረከት ነው የሆነው። ከምዕራፍ 1 ጀምሮ ስታነቡ ቤተሰቡን በሙሉ ይናገራል። በእስራኤል ምድር ለመብዛት የገቡትን ወደዚህ ዛሬ መልእክት አለ። ይኸው በተከለከልክበት ገብተህ ትበዛለህ። ይኸው በተከለከልክበት ነገሪ ይጨምራል። የእግዚአብሔር መንፈስ ነገራቸውን ዛሬ ማታ ያበዛዋል። አንድ ሰው አሜን ስል ምርኮስ ይመለስ፣ ምርኮ ይመለስ፣ ምርኮሽ ይመለስ። መብዛት ይሁንልህ፣ መብዛት ይሁንልሽ። ስለዚህ አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነርሱ ሞላች። ጸኑ ይላል። መጽናት እንግዲህ ከባድ ነው። እጅግም ምን ሆነው? ጸኑ። ላይቋቀሟቸው ጸኑ፣ ገፍቶ ላይ ነቀንቋቸው በዙ፣ እጅግ እየጨመሩ ሄዱ። ዛሬ መልእክት አለኝ። ይኸው በተከፋይበት እንዴት ሊሆን ባልክበት መቆም ባልቻልክበት በተፍረከረክበት እግዚአብሔር ነገሪ ዛሬ ያጸነዋል። ታምናለህ ወይ? እንደ አፌ ቃል በሕይወት ላይ ይሆናል ዛሬ። እጅግም በዙ ተባዙም ከዛ ጸኑ ይላል። ዛሬ አንድ ሰው የሚጸና ሰው አለ። መጽናት ባቃተ ጉዳይ፣ መቆም ባቃተ ጉዳይ፣ ባፍረከረከ ነገር ላይ፣ አቅም ባሳጣ ጉዳይ ላይ አንድ ሰው እንደገና መጽናት ይጀምራል። ያ ሰው እኔ ነኝ ካልክ ይሁንልህ በኢየሱስ ስም። ከዛ ምድሪቱን በእነርሱ ምን ሆነች ይላል? ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል በርትተውማል። ዋው! እጅግ ምን ሆነዋል? በዝተዋል። ከዛስ በርትተውማል። ፍርሃት ገብቶታል። ሰውየው ጋር ስጋት ነው የገባበት። የዚህ ሕዝብ መብዛት አስጨንቆታልና መብዛት ብቻ አይደለም በረቷል። እጅግ ከአቅማችን በላይ የሆኑ መጥተዋል። አንድ መልእክት አለኝ ዛሬ። የተገፈበት የተከበብክበት አትበዛም ተብለ ከፊት ከኋላ በተዘጋበት ከበባ በተደረገብኝ በዛ ስፍራ እግዚአብሔር እያጸና እያበዛ እየባረከ ነገር ይቀጥላል። አረ አንድ ሰው አሜን ይበል እባክህ። ኢየሱስ ያድናል። እና በጣም ይገርመኛል። ሕዝቡ ይላል በዝተዋል በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዞ እንዳይወጉን ከምድሪቱ እንዳይወጡ ኑ እናጣብባቸው አለ። ዮሴፍን ያላወቀ አንድ ንጉሥ በግብፅ ምድር ተነሳ። ይሄ ንጉሥ በዚህ ሕዝብ ላይ ተጽዕኖ ነው ያደረገው፣ ጫና ነው ያደረገው። እንዳይወጡ ሊያግታቸው ሞከረ፣ እንዳይበዙ ሊያግታቸው ሞከረ። ነገራቸው አልፎ እንዳይሄድ ማገት ሞከረ፣ ፈለገ። ነገር ግን የሚገርመው እንዲህ አለ፣ እጅግ በርትተዋል በዝተዋል። ከዛስ ሰልፍ በተነሳብን ጊዜ ጠላቶቻችንን አግዞ እንዳይወጉን ኑ እናጣብባቸዋል፣ ነገራቸውን እናክስም አለ። እናቀጭጫቸው። ሰልፍ በመጣብን ጊዜ በርትተው አቅም ሆነው ከሌላ ጠላት ጋር እኛን እንዳያጠፉ ምን እናድርግ? እናጣብባቸዋል። ዛሬ መልእክት አለ። ሊያጣብብ ሌተቀን ባንተ ሕይወት የሚሰራ ሊያጠፋ ሌተቀን ባንተ ሕይወት የሚተጋ ሌተቀን በዘመንና በሕይወት የሚሮጥ አንድ እጅ ዛሬ ከሰማይ እጅ መጣና ይቀጣዋል። አንድን እጅ እግዚአብሔር አምላክ ዛሬ ያስጠነቅቀዋል። አላውቅም ለአንድ ሰው ቤት ይሄ መልእክት ነው። እግዚአብሔር እንዲህ አለኝ፣ ዘሮቻችሁን በያዘ ትውልድን በያዘ ቤተሰብን በያዘ ዘመናችሁን በሙሉ አቀጭጫለሁ ባለ ብዙ ዘመን ፍርፋሪ አበላለሁ ብሎ በታገለ መንፈስ ላይ እግዚአብሔር ዛሬ ከሰማይ ይገለጣል። አረ አንድ ሰው አሜን ስል ይሁንለት። ኢየሱስ ጌታ። እስቲ አንድ ሰው እባቡ ተወግቷል ይበል። ይኸው በረከቲ ላይ እየተንሰገሰገ ያለ፣ ሰላሚ ላይ ደስታ ላይ እየሮጠ ያለ ነገርን ለማቅጨጭ የሚሞክር የዘንዶ ስፒሪት ዛሬ ተገለበጠ። አንድ ሰው አሜን ስል ይሁንለት በኢየሱስም። በርትቶብኛል አልችልም እና በጣም ብርቱ እጅ ነው፣ በጣም ብርቱ ሰልፍ ነው፣ ከዚህ በኋላ ሊቋቋመው ዘንድ አልችልም ብለህ ከሆነ ካንተ ጋር ያለው ይበልጣል ወዳጅ። እቴ ካንቺ ጋር ያለው ይበልጣል። እኔ ሁል ጊዜ አንድ የሚገባክ ነገር ምንድነው ካላችሁ የእግዚአብሔር ታላቅነት። በሰው በሆነ አጃቢ በሆነ ጉዳይ አልታመንም፣ በቲም አልመካ። የሚመካው እግዚአብሔር እጅ አለ። ያ እጅ ሁል ጊዜ ፊተኛ። ያንን እጅ ማንም ሰው ሊያስቆመው አይችልም። ያ እጅ ብቻውን አንድ ሰው ብቸኛ ሰውን እጅግ ያበዛዋል። ያ እጅ አንድን የተገፈውን ሰው ማቆም ይችላል። እኔ አላውቅም። ይሄ እጅ ዛሬ ይዘረጋላችሁ። የማዳን እጅ ዛሬ ወደ ቤታችሁ ይዘረጋ። የሚረዳችሁ የእግዚአብሔር እጅ ይዘረጋላችሁ። አጠገብ ያለው ሰው እንዲህ በል፣ በእግዚአብሔር ታመን በለው።
እርሱ ሁሌም ድል ያደርጋል በሉት። አረ ኢየሱስ ያድናል። ምን እናርጋቸዋለን? እናጣብባቸው። ሰልፍ በተነሳበት ጊዜ ጠላትን አግዞ እንዳይወጉን ምን እናድርግ? እናጣብባቸው። እናጣብባቸው ማለት በቃ ከበናቸው፣ በቃ አለ አይደል አቅም እንዲያጡ ጉልበት እንዲያጡ እናደርጋቸው። ዛሬም ወዳጄ እግዚአብሔር ራርቶልኝ ነው በህይወት ነርኮ ኢቴ እግዚአብሔር ራርቶልሽ እኮ ነው በህይወት ነርሱ። ብዙ ሰልፍ አለ፣ ብዙ ወጀብ አለ፣ ብዙ ማዕበል አለ። ቆሜ ስትራመድ ብዙ ሰልፍ አለ። ገብተህ ስትወጣ ለምን ገብቶ ወጣ የምን እንዴት ሰው ሆኖ መኖር ቻለ? እንዴት ቤቱ በረታ? እንዴት ነገሩ ቀጠለ? እንዴት እሱ ከኛ በለጠ? እንዴት ከኛ በተሻለ ሁኔታ ይንቀሳቀሳል? የሚሉ አንደበቶች ዛሬም አሉ። የሰማይ አምላክ ግን እንደዚህ ነው ምለው፣ ለዚያ ለታመነኝ ሰው እኔ እድል ፋንታው ነው ይለኛል። አረ ኢየሱስ ያድናል። ያ ሰው እኔ ነኝ ካልክ ዛሬ ይሁንልህ። አለ ብዙ ሰልፍ አለ። ሰልፍ የለብኝም ካልክ አይመለከተኝም። እኔ ሰልፍ እንዳለብኝ አውቃለሁ። 24 ሰዓት መትጋት እንዳለብኝ። በቤታችሁ ዙሪያ ብዙ ሰልፍ አለ። በትዳራችሁ ሰልፍ አለ። ያላችሁበት ምድር በሰልፍ የተሞላች ናት ዓለም ማለት ነው። ግን በሰልፍ ሁሉ መካከል በሚያጣብባችሁ ሁኔታ ሁሉ መካከል እንዳትዋጡ፣ እንዳትሸነፉ፣ እንዳትያዙ ሁልጊዜ ቀኛችሁን የያዘ አንድ እጅ አለ። ይሄ እጅ የእግዚአብሔር እጅ ይባላል። አረ ኢየሱስ ያድናል። ከዚህ እጅ የተነሳ ብዙዎቻችሁ ታመልጣላችሁ። ከዚህ እጅ የተነሳ ብዙዎቻችሁ ትሻገራላችሁ። እስቲ አንድ ሰው እሻገራለሁ ይበል። እስቲ አጠገብ ያለው ሰው ያዛርገውና ይሄ እጅ ያሻግራል በሉት። ይሄ እጅ ይረዳሃል በሉት። በዚህ እጅ ተደገፍ በሉት። ቁጥር 11 እንዲህ ይላል፣ በብርቱ ስራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሰን ጽኑ ከተሞች አድርጎ ሰሩ። ነገር ግን እንዳስጨንቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ምድር ተጸይፋቸው ነበር። ዘንድሮ አንድ ሰው መልእክት አለ። እየተገፋ የማይነቀነቅ በግራም በቀኝ ሰልፍ ሲነሳበት ቆሞ የሚያሸንፍ እየተገፋ መጥቶ ልክ ይወርቃል ብሎ ሲያስቡ የሚቆም መልእክት አለኝ እኮ አንተ አባትን እግዚአብሔርን ተማምነ ከሆነ በግራና በቀኝ ከፊት ከኋላ ከተለያየ ስፍራ ከአራቱም ማዕዘን ሰልፍ ይበረታብሃል። ነገር ግን እያሸነፍክ ትቀጥላለህ። አረ አንድ ሰው እያሸነፍኩ ይቀጥላለሁ ይበልስተ። አዎ እያሸነፍክ ትቀጥላለህ። ምክንያቱም የኔና ያንተ አምላክ እርሱ ብቻውን ኤልሻዳይ ድለድራጊ። አንድ ሰው አሸንፋለሁ ይበል። ለጠላቲ መንደር ድንጋጤ፣ ለከበበ ድንጋጤ፣ ላስጨነቀ ድንጋጤ፣ ትሞታለች ብሎ አየሩ ላይ ለምጠባበቀው ድንጋጤ፣ ነገሩ ይቆማል ብሎ ይቀጭጫል ብሎ ለምጠብቅ ድንጋጤ እግዚአብሔር ላንተ ቤት ታምራት ያደርግልሃል። አረ አንድ ሰው አሜን ስል ይሁንለት። አትቆሚም በፍጹም አንተ አትቆሚም በፍጹም አትቀጭጭም። ቤትሽም አይቀጭጭም፣ ትዳርሽ አይቀጭጭም፣ ልጆችሽ አይቀጭጩም፣ ያንተ እርሻ አይበላሽም፣ ያንተ ጉዳይ አይመክንም። ዛሬ መልእክት አለኝ። የሰማይ አምላክ እግዚአብሔር ጣልቃ ይገባል። አረ የገባው ሰው ብድግ ብሎ አሜን ብሎ ይውሰደው። የኔ አምላክ አንተ በልጅነት የጠራኸው አምላክ፣ በመከራ ጊዜ የጠራኸው አምላክ፣ ትላንትና ጣልቃ የገባልህ አምላክ ዛሬም ጣልቃ መግባት ይችልበታል። ትላንት ያሻገረ ጌታ፣ ትላንት ያቆመ ጌታ፣ ትላንት ያራመደ ጌታ ዛሬም ሊያራምድ ስልጣን አለው። አረ ኢየሱስ ያድናል። ስለዚህ እየበረታችሁ ትቀጥላላችሁ። እንዲህ ይላል፣ በብርቱም ሥራ ያስጨንቋቸው ዘንድ ግብር ገባሪዎችን ሾመባቸው። አያችሁ፣ በማጣበብ አልተቻሉም። ስለዚህ ብርቱ ሥራ ማለት ጉልበታቸውን፣ ኃይላቸውን ለማድቀቅ አቅም ለማሳጣት ለዚህ ሕዝብ የተሰራው ሲስተም በጡብ በሸክላ የተለያየ ከባድ ሥራ ጉልበታቸውን፣ አቅማቸውን ሽባ ለማድረግ ይሄን መረጃ ይሄን ሲስተም ጀመረና የሚገርመኝ ግን እንዲህ ይላል ቁጥር 12 ነገር ግን እንዳስጨንቋቸው መጠን እንዲሁ በዙ ይላል። ሥራም ቢበረታ ከባዱንም ነገር ቢያሸክሟቸው ያለ አግባብ ቢያደክሟቸው እነርሱ ግን ባስጨነቋቸው ልክ በረቱ ይላል። ባስጨነቋቸው ልክ በዙ ይላል። ዛሬ ላንቺ መልእክት አለኝ፣ ላንተ መልእክት አለኝ። ሰዎች በገፉ ልክ ትከብራለህ፣ ባስጨነቁ ልክ ትከብዳለህ፣ ባስጨነቁ ልክ ነገር ይበዛል። አረ አንድ ሰው አሜን ስል ይሁንለት። አጠገብ ያለው ሰው ገፋ አድርገውና ስትገፋ ለምን አትበልበለው? ሰልፍ ሲበረታብኝ ለምን አትበልበለው? ክርስትና ብዙ ጊዜ መገለጫችን ምድር ላይ ሰልፍ አለብን፣ ወጀብ አለ። አልጋ ባልጋ የሆነ ክርስትናም የለም። ትግል አለ። ባልጠበቀው መንገድ ጠላት ፊዚካል መልኩን እየቀየረ ሲስተም እየቀየረ ይዋጋል። ግን ድል የሚሆንልህ ለራሲ ነው፣ ለራስሽ ነው፣ ለራሲ ነው። እስቲ አንድ ሰው ድሉ ለኔ ነው ይበል።
እስቲ ድሉ የኔ ነው በሉ እስቲ። እሺ ድሉ የኔ ነው በሉ እስቲ። ሃሌሉያ። አጠገብ ያለውን ሰው ያዘውና ታሸንፋለህ በለው። ያለ ጥርጥር ልንገሪ በለው። ጌታ ካንተ ጋር ስለሆነ ያ ጉዳይ መልካም ይሆናል። አረ ኢየሱስ ያድናል። አንድ ጥያቄ ይዞ የገባ ሰው አለ፣ ዛሬ ግን ጥሎት ይሄዳል። አሜን ትላለህ ወይ? ለዘመናት የተሸከምከው ያጎበጠ ቀንበር ዛሬ ይሰበራል። ለዘመናት እየተከተለ አንተንና በረከትን የያዘ እጅ እግዚአብሔር አምላክ ዛሬ ሽባ ያደርገዋል። አንድ ሰው ለኔ ነው ካለ አፈፍ አድርጎ ይውሰደው። ይሁንብህ በኢየሱስ ስም። አንተ ይሁንብሽ በኢየሱስ ስም። ሃሌሉያ። እንኳን ተገፋው። አንተ ሰልፍ ከሌለ ራስን ተጠራጠር። ምንድነው ዋይ ችግሬ ምንድነው ብለህ አስብ። መከራ ከሌለብህ ምንድነው ብለህ አስብ። መርምር ራስህ። ፈተና ሲበዛብህ እግዚአብሔር ካንተ ጋር። እባቡ እየተሽለኮለቀ አናቱን እየረገጥክ ትሄዳለህ። ወደ ቤቲ በረከት ይግባ። ወደ ቤትሽ በረከት ይግባ። ወደ ዘርማን ዘሮቻችሁ በረከት ይግባ። ለዘመናት የታገላችሁ ቀንበር ዛሬ ይሰበር። እስቲ አንድ ሰው ብድግ ብሎ ተሰበረ ይበል። እስቲ ተሰበረ በኢየሱስ። ትዳሪን የያዘ ተሰበረ። በረከትን የያዘ ተሰበረ። ስኬትን የያዘ ተሰበረ። ደስታን የያዘ ተሰበረ። እስቲ አንድ ሰው ተሰበረ ይበል። እስቲ መጽሐፍ ሲናገር ከቅባቱ ውፍረት የተነሳ ቀንበር ተሰበረ። አተ ላይ አትሮጥም። ከዚህ በኋላ ዲፕ ትገባለህ። ይኸው ጠላት ያለበትን ምሽግ ጠልቀ ገብተህ ትመታለህ። አሜን ትላለህ ወይ? ላይ ያለው ቅባት ስለሚከብድ ከዚህ በኋላ መንደሪ ላይ የተቀመጠው እባብ ይወጣል። በረከት ላይ የተኛው ዛሬ ይወጋል። ስኬትን የያዘ ዛሬ ይወጋል። ደስታንና ሰላምን ይይዛል የሚል ዛሬ ይወጋል። አንድ ሰው አሜን ስል ይሁንለት በኢየሱስ ስም። ይኸው ከዚህ በኋላ መስጠንቀቂያ በግንባሪ ላይ ይነበባል። ይኸው አንተን ሲያይ እንዲህ ይላል፣ ሊነካ አልችልም። አንተን ሲያይ ላግኝ አልችልም። ምክንያቱም በግንባሪ ላይ እሳት ተቀምጧል። ምክንያቱም በቤት ላይ እሳት ተቀምጧል። ዛሬ እንዲህ ብዬ እናገራለሁ፣ እግሮች ላይ የበቀል እሳት ይነዳል። በአንደበት ላይ የበቀል እሳት መውጣት ይጀምራል። አረ አንድ ሰው አሜን ስል ይሁንለት። በገባይበት ለጠላት እሳት ትሆናለህ። በገባይበት ለአውሬው እሳት ትሆናለህ። ለጠላቶች ምታት ትሆናለህ። አንድ ሰው አሜን ስል ይሁንለት። ነገር ግን እንዳስጨንቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ዛሬ መልእክት አለኝ። የሶስት ወር ሕፃን ይሄን መግፋት አይችልም። ጠላት ዘንድሮ እንዲህ ይሆናል። በአንተ ፊት የሶስት ወር ሕፃን ይሆናል። ሲመጣ አቅም የለውም። ትልቅ ነኝ ያለው አንተን ሊሞክር ሲመጣ የሶስት ወር ሕፃን እግዚአብሔር አቅሙን ሽባ ያደርጋል። ይኸው እግዚአብሔር ዓላማውን ከህይወቱ ላይ ይመታዋል። እግዚአብሔር እንዲህ ይላል፣ እንደ ቀድሞ መስሎ ሊገፋሽ ሲመጣ አንቺ እንደ ቀድሞ አይደለሽም። አረ አንድ ሰው አሜን ይበል። እንደ ትላንትናው ናት፣ እንደ ትላንትናው ነው፣ እንደዛው ናት ብሎ ሲመጣ አንተ ጸንታል። ዛሬ መልእክት አለኝ። የሚገፉ ከዚህ በኋላ ይወርቃሉ። አንተ በኢየሱስም በኃይል ትቀጥላለህ። አረ ዘሎ አሜን ላለ ሰው ወደ ቤቱ ይግባ። ይሄ መልእክት